ፓትርያርክ ጳጳሳት ካህናት አሳ ሳይሆን ሰው ነው ማጥመድ ያለባቸው። የፓትርያርክ የጳጳስ የሊቀ ጳጳስ የካህን የዲያቆን ስራው አሳ ሳይሆን ሰው መሰብሰብ ነው። ሰዎች ሲሰበስቡ ልማቱን ሰዎች ያመጡታል። የተጠሩበትን ዓላማ ትቶ አሳ ሊያጠምዱ የሄዱትን ቅዱስ ጴጥሮስ ምንም ሳያገኙ እንዳደሩ ሁሉ ካህናት ሰው ተኮር አገልግሎታቸውን ትተው ንግድ ተኮር አገልግሎት ሲጀምሩ፣ ጳጳሳት ሊቃነ ጳጳሳት የክርስቶስን መንጋ በወንጌል ማጥመድ ትተው ገንዘብ ማሳደድ ሲጀምሩ የዚህ ጊዜ ባዷቸውን ይመለሳሉ ማለት። አርቲስት ናርዶስና ዲያቆን ዘላለም ታዬ ሊጋቡ ነውን? ሁለቱ ሊጋቡ ነው እና እሷ ድንግል ስላልሆነች እሱ ክህነቱን ሊያፈርስ ነው። ዲያቆናት በንጽህና ኖረው በንጽህና አግብተው መቀጠል ይችላሉ። ካልሆነ ደግሞ መንኩሰው ወደ ምንኩስና ህይወት ወደ ቅስና ማደግ ይችላሉ። ቅስናውን ወይ በትዳር ወይ በምንኩስና ሊያመጡት የሚችሉት። ወንድማችን ልደት የሰጠው አስደናቂው መልስ ክርስቶስስ ነገራችሁን ለእኔ አስተዋውቁ ሲል አብና መንፈስ ቅዱስን ስማቸውን ጠርቶ ነው እንደዛ ያለው። ያ ማለት ለክርስቶስ ብቻ ነው የምታሳውቀው። ለአብ ስላልተባለ ነገር ለእግዚአብሔር አብ አታሳውቅም ማለት ነው። ለእግዚአብሔር መንፈስ ቅዱስ አታሳውቅም ማለት ነው። ለእኔ አሳውቁ ስላለ አብን ኤክስክሉድ ያደርጋል። በአዳማ መስቀል አደባባይ ተከለከለ። ኪያዎችን ሰብስበው ለስራ ፈልገነዋል። የመስቀል አደባባይን ከዚህ በኋላ መጠቀም አትችሉም፣ ሌላ እንሰጣችኋለን። የተወዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? በዛሬ መረጃችን በስፋት የምንመለከተው ጉዳይ ነው። መረጃው ለመላው ዓለም እንዲዳረስ ላይክና ሼር ማድረጋችሁ እንዳይዘነጋ እያልን በቀጥታ ወደ ጥንክራችን እናመራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኝ አጋዕዝተ ዓለም ቅድስት ሥላሴ ክብር ምስጋና ይድረሳው። ወላዲተ ቃል እመአምላክ አቁራይተ ማኅፀን ሰአሊተ ምሕረት ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ቤተሰቦች ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ ለማለት ወዳለሁኝ። በቀጥታ ወደ መረጃችን እናምራለን። መረጃውን ላይክና ሼር በማድረግ ጀምሩልኝ። በቅድሚያ የመምህር ወንድማችንን ዲያቆን ዘላለም ታዬን መልእክት ተከታትለን እንመለስ። ዲያቆናት በንጽህና ኖረው በንጽህና አግብተው መቀጠል ይችላሉ። ካልሆነ ደግሞ መንኩሰው ወደ ምንኩስና ህይወት ወደ ቅስና ማደግ ይችላሉ። ቅስናውን ወይ በትዳር ወይ በምንኩስና ነው ሊያመጡት የሚችሉት እና ያ ዲያቆን ከአንዲት ውብ ሴት ጋር አደረና ክህነቱ ፈረሰ እና ክህነቱ እንደፈረሰ ታወቀ። ማን ሀገር ውስጥ ያስቀምጠው? እሱ አንዴ ለሰራው ኃጢአት ሰው ብዙ ዓመት እያስታወሰ አቆሰለው እና ሰው ይሄን ያክል ካቆሰልኩ እግዚአብሔርማ ይሄን ያክል ያዝንብኝ ይሆን ብሎ ወጣና ጉድጓድ ቆፍሮ ስለ ኃጢአት ያለቅሳለሁ ብሎ ጉድጓድ ውስጥ ገባ እና ሰው ስለዛ ሰው ኃጢአተኛነት ያሳይ የነበረው መልስ ግን እግዚአብሔርን አላስደሰተውም። ማንም ሰው በነገራችን ላይ እኔ እናንተ ኃጢአት ሰርቶ ያለን ሰው ኃጢአተኛ ነው ብለን በምንደጋግመው ክስና ወቀሳዎች ውስጥ እግዚአብሔር ደግ አረጋችሁ እኔም እኮ መናገር እንደው ምልከው አጥቼ ነው አይልም። ማንነኛስ እሱ እንደዛ የምንለው በደሉን ሰርቶ በደለኛ ነው ማለት አንድ ነገር ነው። ስለሰራው በደል ግን የሚምረው እግዚአብሔር እንዳለ እኛ ደግሞ እንደማይምረው አስመስለን ተስፋ እስኪቆርጥ ድረስ ማስጨነቅ ሌላ ነገር። አስቀመጣው ጉድጓድ ውስጥ ቆፍሮ ገባና መጸለይ ጀመረ እና ከተማው ላይ አገሩ ላይ ዝናብ ጠፋ ሙሉ በሙሉ በቃ ምንም ነገር አልገኝም ማለት። ከዛ በኋላ እግዚአብሔር ለዝናቡ የለምኑት የነበሩትን ህዝብ ለሊቀ ጳጳሱ ምን ያለው መሰለ? ያ ጉድጓድ ቆፍሮ ያለው ዲያቆን ይጸልይልኝ ያለው። ክሩሲፊክሽን ኦፍ ኢጎ ማለት ይሄ ነው። አቃ ዳገት ሆነባቸው። እንዴት እሱን ሄደው አባረውት ሊያው መቼም የዝናብ ነገር ነው አሉና ሄዱ እና ፈራታባ ያሉ ደስ ሳይላቸው በቃ እንደው እባክህ ዝናብ ጠፍቶ ብትጸልይልን ምናምን ሲሉት እኔ በየትኛው አቅሜ ስለ ዝናብ እንኳን እጸልያለሁ? የሰማዩን ከፍታ እንኳን ቀና ብዬ ማየት የማልችል ክፉ ዲያቆን ነኝ ብሎ ገና ቀና ሲል ሰማዩ ዝናቡ ዘርግፋል። አሁን የእግዚአብሔርን ምሕረት እንዲህ ልትለው አትችልም። በቃ ከማረህ ማረህ ነው። ምን ያርግህ እንግዲህ አንተ ለምን ተማረ ብለህ ቅር ይልሃል እንዴ? እሱን የጎበኘ እግዚአብሔር እኔን የሚጎብኘኝ ትላለህ እንጂ በቃ የኃጢአት ክፋቱ ሰርታ መገኘት ሳይሆን በአንተ ኃጢአተኛነት ውስጥ ሌሎቹም እንደማይማሩ አድርገህ ግን ማሰብ ነው። እሱ ነው በጣም ደግሞ ሰውንም ጭምር የሚጎዳውም ነገር
አይመስልም? በጣም ክፉ ስለሆነ በጣም ነው የሚያሳዝነው። እና ብዙ ሰው በመንፈሳዊ ህይወት ውስጥ ለመዳን ከክርስቶስ ጋር አብሮ ለመኖር በሚያደርገው ህይወት ውስጥ ከባድ የሚያደርገው የእምነቱና የእውቀቱ ማነስ ብቻ ሳይሆን ያንን እንዳያሳድግ ራሱ የማይፈቅዱለት ምክንያቶች መብዛታቸው። የትም ቦታ ስትገባ የሆነ ነገር አያጣህም። ልታውቅ ስትገባ አላዋቂ ነህ ውጣ ትባላለህ። አለማመንህን አምነህ ስትመጣ ለምን አላመንክም ትባላለህ። ይሄን እኮ አኪዩዝ የሚያደርግህ እግዚአብሔር አይደለም። አምነናል ብለው ፐርሲቭ የሚያደርጉት ሰዎች ደካማ የሆኑ ሰዎች ናቸውና እንደዚህ አይነት ፈተና ውስጥ ያለን ሰዎች ወቀሳዎቻቸው ከሰዎች የመነጩ ናቸው እንጂ እግዚአብሔር ሰልችቶት እኛን ላለማግኘት የሚናገራቸው ንግግሮች እንዳልሆነ አውቀው በጣም ብንስተካከሉላችንም ጥሩ ነው ላለው መምራችን ዲያቆን ዘላለም ታዬ የአንድ ዲያቆንን ታሪክ በማንሳት በስፋት ያስተማረው ትምህርት ነው። አሁን ይህንን መረጃ መጣውላችሁ አለ ምክንያት አይደለም። ከሰሞኑ በማህበራዊ ሚዲያ በጣም ሲዘዋወር የነበረ ሐሰተኛ ዜና ነበር። አርቲስት ናርዶስና ወንድማችን ዲያቆን ዘላለም ታዬ ሊጋቡ ነው ምናምን፣ ዲያቆን ዘላለም ታዬ ክህነቱን አፍርሶ ምናምን እንደዚህ ሊያደርጉ ነው በሚል በጣም በቲክቶክ፣ በፌስቡክ፣ በዩቲዩብ በተለያዩ ማህበራዊ ሚዲያ ላይ ሐሰተኛ የሆኑ መረጃዎችን ሲያስተጋቡ ነበርና ለዚያ በሚመስል መልኩ ወንድማችን ሚኩ ያስተላለፈው መልእክት እንካተል። ሁለቱ ሊጋቡ ነው እና እሷ ድንግል ስላልሆነች እሱ ክህነቱን ሊያፈርስ ነው። አቤት ወሬ! እስቲ ይህን ቪዲዮ በደንብ ሼር አድርጉልኝ። ቪዲዮ እየጠፋብኝ ስለሆነ ኮፒ ሊንክ አድርጉልኝ። እንግዲህ ሁለቱ ሊጋቡ ነው የሚል መረጃ በፌስቡክ ተለቋል፣ በዩቲዩብ ቲክቶክ ላይ የተጨናነቀ ነው እና ለእሷ ብሎ ክህነቱን ሊያፈርስ ነው የሚል መረጃ ወጣ። በመጀመሪያ ደረጃ ሁለቱ ሊጋቡ ነው የሚለው መረጃ ሐሰተኛ መረጃ ነው። ቲክቶክ ላይ ፎሎ ለመሰብሰብ ላይክ ለመሰብሰብ የሚደረግ ነው። ሲቀጥል ደግሞ አንድ ወንድ ካህን ለሴት ብሎ ክህነቱን አያፈርስም። ሲቀጥል ደግሞ ተክሊል ማለት ከማይደገሙ ሚስጥራት መካከል አንደኛው ነው። አንድ ሰው አግብቶ ደግሞ በተክሊል ልጋባ ማለት የተከለከለ ነው። አንዳንድ ሰዎች በጣም የሚገርሙኝ በተክሊል ካገቡ በኋላ እንደገና ደግሞ ምንም አይነት ግንኙነት አልነበረንም፣ ምንም አይነት እኮ ሴክሹዋል ኢንተርኮርስ አልነበረንም፣ እንደገና ተመልሼ ተክሊል ማግባት እችላለሁ ወይ? አይቻልም። የማይደገሙ ሚስጥራት መካከል አንደኛው ተክሊል ነው። መልሰ ማግባት የምችለው በሚስጥረ ቁርባን ነው፣ በስርዓተ ቁርባን ነው፣ ቆርበ ነው። ሲቀጥል ደግሞ ውሸት ነው። ውሸት ለምን ትነዛላችሁ? እንደዛ ቢጋቡ እንኳን ማለት ነው ስለሷ ህይወት ምን ታውቃላችሁ? ድንግልቱን አቱን አርቲስት ስለሆነች ድንግል አትሆንም ማለት ነው። አረ ተው፣ የሰው ህይወት ላይ አትግቡ፣ ተው። በማይገባን ነው ብዙዎቻችን የምንገባውና በማይመለከተንም ነው እንደሚመለከተን አድርገን። እርግጥ ዩቲዩበሩና ቲክቶከሩ ቪው ለማግኘት እንዲህ አይነት ነገሮችን ቢያነሳ በቀላሉ ተመልካች ያገኛል፣ ከዛ አንጻር ይሰራል። እኛ ነገሩን የምናስተጋባው ሰዎች ዩቲዩበሩን ወይም ቲክቶከሩን ወይ ፌስቡክ ላይ የሚጽፈውን ሰው አምነን ነው ብለን እውነት ነው ብለን የምናጋራው ነገር ነው የሚገርመኝ። ባልተጨበጠ ባልተረጋገጠ እውነት ባልሆነ ባላየን ባልሰማነው ነገር ላይ አምነን ነው የምንቀባበለውና እንዲያ ነገሮችን ማህበራዊ ሚዲያ ላይ አላግባብ የሆኑ ሰዎች ለምሳሌ ዲያቆን መምህር ዘላለም ታዬ በጣም አሁን የወጡ ካሉ በጣም ብርቱና ደስ ከሚያሰኙ መምህራን መካከል አንዱ ነው። ታዲያ በዚህ መካከል እንዲህ ተነስቶ ጥሩ ነገሮችን እያስተማረ ባለበት ሰዓት ላይ ነው እንዲያ ነገሮችን እያስተጋቡ የሚገኝ። ሁለተኛ አርቲስት ናርዶስን ማን ነው የሚያውቀው? ማናችን እናውቃታለን? ስለ ግላዊ ህይወቷ በምናየው ነገር ጀጅ ማድረግ አንችልም፣ ማናችንም መዳኘት አንችልም። የውስጥ ህይወቷን የምታውቀው እሷና እሷ ብቻ ናቸው። እና ሁለቱ ምን ያድርጉ እስካላየን ድረስ ተጋብቶ እስካላየን ድረስ ከራሳቸው አንደበት እስካልሰማን ድረስ ነገሮችን ባልተረጋገጠ ነገር ማራገቡ ጥሩ ነው ብዬ አላምንም። አልተረጋገጠም፣ የውሸት ዜና ነው። የሚሆነውን አብረን የምንመለከት ይሆናል። ዲያቆን ብርሃን አድማስ አስደናቂውን ትምህርት አስተማሩ። እንካተል። አንዲት ሴት እንደተገባት ልታጊጥ ትችላለች። ግን ቅዱስ ጴጥሮስ እንዳለው በእውነቱ ሳራን ተመልከቷት እናንተ ሴቶች ሆይ ጸጉርን በመሸረብና ይህን በመሰለው አይደለም፣ ልክ እንደርሷ በውስጣዊ ውበት አጊጡ ይላል። የሚያስመሰግን ውስጣዊ ውበት ነው። ደግነት፣ ትዕግስት፣ ፍቅር፣ ትህትና፣ ታዛዥነት። በጣም የሚያስገርመው ነገር በጣም ብዙ ገንዘብ የምናወጣባቸው ውጫዊ ነገሮች እኛ ላይ ለውጥ አያመጡም። በዚህ ዘመን ሰው ፕላስቲክ ሰርጀሪ እስከ ማድረግ ጸጉር እስከ ማስተከል የማይደረግ ነገር የለም። አሁንም አይደለም። አዎ የሴቶቹን የጸጉር ነገር አናነሳም። ብዙ ሰዎች ይቀየሙናል። በእውነቱ ሌላ ደረጃ ደርሷል ይመስለኛል። አይደለም። ይሄ እኮ ራስን አለመቀበል ነው። በውስጥ ራስ ፈጣሪ የሰጠንን አለመቀበል ነው።
ክርስቲያኖች። በጣም ቀላል ሊመስላችሁ ይችላል፣ ግን እስከዚህ ድረስ የሄደው ነገር በጣም ከባድ ነው። በጣም ይደንቀኛል፣ በጣም ይደንቀኛል። እና እነዚህ ገዝተን የምናደርጋቸው ነገሮች በእኛ ህይወት ላይ ምንም ለውጥ ማምጣት አይችሉም። ይገርማቸዋል። አሁን እንዲያው እንኳን ሴቶቹ እንኳን የገዛችሁትን ጸጉር አይቶ ሰው ሊከተላችሁ ይቅርና የተፈጥሮ ጸጉር ያላቸውን እንኳን ሁሉ የገዛችሁ ይሆናል እያለ እየገመተ እየተወ ነው። በሙሉ ተሸጉዳቸዋል። በእውነቱ የራሷ ያላት እንኳን ጥርጣሬ ውስጥ ገብቷል። እና ፍቅር ነው እኮ የዚህን የምድራዊውን ነገር ፍቅር። እና ክርስቲያኖች አስተውሉ። በእውነት እግዚአብሔር ለሁላችን ማስተዋልን ያደለን። እነ ትህትና ግን ይገርማቸዋል። የዚህን ያህል ገንዘብ አያስወጡም፣ ገንዘብ አያስወጡንም፣ አያደክሙንም። ግን በጣም ያስወድዱናል፣ ያስከብሩናል፣ ሰላማዊ ያደርጉናል፣ ህይወታችን በሙሉ ይለውጡታል። በጣም ይገርማል እኮ እግዚአብሔር በነፃ ሰጥቶን ለሚጠቅሙን ትተን ከሰይጣን ተውሰን የምናመጣውና መሰረታዊ ህይወታችን የማይለውጥ ነገር። በእነዚህ እኮ ትዳር ቢጸና ኖሮ በየቤቱ 4-5 አይነት የጸጉር ነበረ፣ ግን አልጸናም። ክርስቲያኖች በጌጦቹ የጸና ትዳር የለም። በዚህ ዓለማዊ ጠፊ ነገሮች የጸና ህይወት የተስተካከለ ቤት የለም። ክርስቲያኑ ሰይጣን ግን ያስመስልብናል። እንግዲህ እንደተከታተል ነው እንዳደመጥነው ነው ለእህቶቻችን ነው ቀጥታ መልእክቱ የተላለፈው። ወደ ቀጣይና አነጋጋሪ ወደ ሆነ መረጃ እናምራ። እንግዲህ ከሰሞኑ አንድ በማህበራዊ ሚዲያ አንድ መረጃ የተጋራ ይገኛል። በአዳማ ነው እሱም የተደመጠው መረጃ። የዲያቆን ዮሴፍ ፍስሐ ሰውነት በፌስቡክ ገጹ ያጋራው መልእክት ነው ቀጥታ ማነብላችሁ። እንደምናውቀው መስቀል አደባባይ ሲባል በተለያዩ ቦታዎች ላይ መስቀል አደባባይ ስሙ ራሱ እንደሚናገረው የመስቀል በዓል የሚከበርበት የጥምቀት በዓላት የሚከበሩበት ነው እንደየሀገሩ ቢለያይ እና በአዳማ ከተማ የመስቀል አደባባይ ቦታ እንዳለ ይታወቃል። ብዙ ዘመናትን መስቀልን በዚያ ሲያከብሩ እንደነበር ይታወሳል። በአዳማ የሚኖሩ እንግዲህ ጽሁፉ እንደምታዩት ማለት ነው በአዳማ የሚገኙቱ በርካቶቹ ማለት ነው። በተለይ በአዳማ ያላቸው ወንድሞች ሴቶች በስር ገጽ ኮመንት ላይ ብጽፉልኝ መልካም። እዛ ተገኝተው በርካቶቹ በዓሉን ያከብራሉ ይታወቃል። በአሁኑ የተደመጠው መረጃ ምንድነው? የአዳማ ከተማ ከንቲባ የደብር አስተዳዳሪዎችን እንዲሁ ደግሞ የሀገረ ስብከት ኃላፊዎችን የሰንበት ትምህርት ቤት ተወካዮችን ሰብስበው ለስራ ፈልገነዋል። የመስቀል አደባባይን ከዚህ በኋላ መጠቀም አትችሉም፣ ሌላ እንሰጣችኋለን፣ ከቀጣይ አመት ጀምሮ መጠቀም አትችሉም የሚል ነገር እንዳስተላለፉና አስተዳዳሪዎቹም የሀገረ ስብከት ኃላፊዎቹም መንግስት ያለውን ተቀብሎ ተስማምተው አመስግነው እንደወጡ መረጃው ደርሶናል ማለት ነው። ምናልባት ሙሉ መረጃ ያላችሁ ማቅረብ ትችላላችሁ። በአጠቃላይ ግን በ2018 መስከረም ላይ የሚካሄደው የአደባባይ በዓል ከሆኑት አንዱ የሆነው መስቀል በአዳማ በመስቀል አደባባይ አይካሄድም። ምናልባት ቤት ቦታ የሚለውን እንግዲህ በቀጣይ የምናደምጥ ነው የሚሆነው። መረጃ ያላችሁ ወንድሞቼ እህቶቼ በዚህ ጉዳይ ላይ ሌሎች ሀሳቦችን ማቅረብ የምትችሉ ይሆናል። ወደ ቀጣይ መረጃችን እናምራ። ወንድማችን ልደት የሰጠውን አስደናቂውን መልስ ምስክርነት እናድምጥ። ኢየሱስ ደግሞ እንደዚህ አለ፣ በእኔ እመኗል፣ በአባቴ እመኗል እንጂ በእናቴ እመኑ ብሏል አላለም እኮ። ክርስቶስስ ነገራችሁን ለእኔ አስተዋውቁ ሲል አብና መንፈስ ቅዱስን ስማቸውን ጠርቶ ነው እንደዛ ያለው። ያ ማለት ለክርስቶስ ብቻ ነው የምታሳውቀው። ለአብ ስላልተባለ ነገር ለእግዚአብሔር አብ አታሳውቅም ማለት ነው። ለእግዚአብሔር መንፈስ ቅዱስ አታሳውቅም ማለት ነው። ለእኔ አሳውቁ ስላለ አብን ኤክስክሉድ ያደርጋል? ወልድን መንፈስ ቅዱስን ኤክስክሉድ ያደርጋል? አያደርግም። ስለዚህ ክርስቶስ እንደዛ በማለቱ ልክ ነው። ኦፍኮርስ አምላክ ነው። እንደ አምላክነቱ ለሱ እናስታውቃለን። እናንተ በተለይ ፕሮቴስታንቶች ስለ ማርያም ያምናሉ ብለው የሚናገሩትና እኛ የምርም የምናምኑ የሰማይና ምድር ያለ ልዩነት አለ። ስለዚህ እምነታችንን ከጠየቀ በባህሪ አምላክነቱ ኮምፔር የማይደረግ በፍጹም ጥያቄ ውስጥ የማይገባ የሁሉንም ጸሎት የሚሰማ አምላክ ነው። ይሄ አምላካዊ ባህሪውና ባህሪው ብቻ ነው። እኛ በድንግል ማርያም ምልጃ እናምናለናል እንጂ የአምላክነትን ስራ ትሰራለች አላለም። ስለዚህ ታማልዳለች ካልን ወደ እሷ የምንጸልየው እንድታማልደን ነው። ኃይልን ወደሚያደርገው ወደ ክርስቶስ ኢየሱስ እንድትለምንልን ነው። ልክ ጳውሎስ ሮሜ ምዕራፍ 10 ቁጥር 1 ላይ እኔ በእግዚአብሔር ፊት ስለ እስራኤል ልመናይ እንዲድኑ ነው ብሎ እንደተናገረ ማለት ነው። በእንደዚህ አይነት ሴንስ ነው የምንጠቀመው። የድንግል ማርያምን ለየት የምናደርገውና በጣም አጽንኦት የምንሰጥበት ትልቁ ነገር የአምላክ እናት እንደመሆኗ፣ ወላዲት አምላክ እንደመሆኗ የእሷ ጸሎት ከሌሎቹ ጸሎት የበለጠ ኃይልን ያደርጋል ብለን ስለምናምን
የጻድቅ ሰው ጸሎት በስራው እጅግ ኃይልን ታደርጋለች ስለሚል የእሷ ጽድቅ፣ የእሷ ቅድስና፣ የእሷ የተሰጣት ክብር መጽሐፍ ቅዱስ ላይ ስንመለከት ከየትኛውም ሰው ጋር የሚወዳደር አለ። ብቸኛዋ ፍጥረት ትውልድ ሁሉ ብፅዕት ይሉኛል ብላ የተናገረች ትውልድ ሲባል እንግዲህ ከእኔና ከአንተ አይደለም የሚጀምረው፣ ከመጀመሪያው ሰው አዳም ጀምሮ ነው። እናም ትውልድ እስኪያበቃ ድረስ የሚነሱትንም የሚያካትት ነው። ስለዚህ ይሄ ነገሯን ስንመለከት ሞር እሷን መጠጊያ የምናደርገው ከዛ አንጻር ነው። መጠጊያ የምናደርጋት ደግሞ ከምን አንጻር ነው? ጸሎቷ ይረዳናል ብለን ስለምናምን። ጸሎቷ ደግሞ ሊረዳ የሚችለው ለእሷም አምላኳ ልጇም ወደሆነ ወደ ክርስቶስ ስለምታደርሰው የእመቤታችን የቅድስት ድንግል ማርያምን ነገር በማንሳት ነው ወንድማችን ልደተ ቃል ለቴዲ ሐዋሳ አስደናቂን መልስ ወይም ምስክርነት የሰጠው። መጋቢ ሐዲስ ኢንጂነር ነቃ ጥበብ ከፍ ያለው ገስቶ ደግሞ አባቶቻችን በተለይ ደግሞ አንቀጽ 24 ስለ ጋብቻ፣ ስለ ስርዓተ ተክሊል፣ ስለ መተጫጨት፣ ስለ እነዚህ በስፋት የሚናገር ነው። የተከበራችሁ ክርስቲያኖች አንቀጽ 24 ፍትሐ ነገሥትን ብትመለከቱት መልካም ነው እና እዚያ ላይ ጋብቻ ስለ 3 ነገሮች ነው ብሎ 3 ነገሮችን ያስቀምጣል። አንደኛው ዘር ለመተካት፣ ሁለተኛው ከዝሙት ጠንቅ ለመዳን፣ ሶስተኛው ደግሞ ለመረዳዳት ብሎ እነዚህን 3 ነገሮችን ያስቀምጣል። ዘር መተካት የሚለው እንግዲህ አስቀድመን እንደገለጥ ነው ብዙ ተባዙ ምድርንም ሙሏት ብሎ የተናገረው ቃል የሚፈጸምበት ትውልድ የሚተካበት ነው። እንግዲህ ይሄ በጋብቻ በኩል ካልሆነ በስተቀር እግዚአብሔር በሌላ መልክ አልፈቀደም። ይሄ የእግዚአብሔር እቅድ የሚፈጸመው በጋብቻ መልክ ብቻ ነው። ትውልድ የሚተካው ሰው የሚገኘው እንዲያውም ይህንን ጌታችን መድኃኒታችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 16 ቁጥር 8 ላይ እስመ ውሉደ ዓለም ይጠበቡ ሙሉደ ብርሃን በዓለሞሙ፣ የዚህ ዓለም ልጆች ከብርሃን ልጆች ይልቅ ለትውልዳቸው ልባሞች ናቸው ወይም ብልሆች ናቸው ወይም ደግሞ ጥበበኞች ናቸው፣ አስተዋዮች ናቸው ብሎ ተናግሯል። ይህም ማለት ምን ማለት ነው? የብርሃን ልጆች የሚባሉት ጻድቃን፣ ሰማዕታት፣ መናንያን፣ በገዳም የሚኖሩ በቃል ኪዳን የሚኖሩ እነዚህ መናንያን የብርሃን ልጆች ተብለው ይጠራሉ እና የዚህ ዓለም ልጆች ግን ተብለው የሚጠሩት በጋብቻ የሚኖሩ ሰብአ ዓለም ጋብቻቸውን አክብረው በጋብቻቸው እግዚአብሔርን እያከበሩ የሚኖሩ በስጋቸው እግዚአብሔርን ያከበሩ እንደነ ዘካርያስና እንደነ ኤልሳቤጥ እንደነ ሐና እንደነ ኢያቄም እንዲሁም ደግሞ እንደነ አብርሃም እንደ ሳራ ሆነው እግዚአብሔር እየከበረ የሚኖርበት ጋብቻ ያ ብልህ የሆነ ጥበብ ያለው አስተዋይነት ያለበት ጋብቻ ተብሎ ይጠራል። እና ለምንድን ነው ከብርሃን ልጆች ይልቅ ለትውልዳቸው ልባሞች ናቸው ብሎ የሚገልጠው ለምንድን ነው ቢባል መናንያን መንነው ብቻቸውን ይሞታሉ፣ መነኮሳትም መንኩሰው እግዚአብሔርን አክብረው በስጋቸው ትውልድ ሳይተኩ ዘር ሳይተኩ ይሞታሉ። ሰብአ ዓለም በጋብቻ ያሉ ሰዎች ግን መናንያንን ይወልዳሉ፣ ጻድቃንን ይወልዳሉ፣ ሰማዕታትን ይወልዳሉ፣ ሊቃነ ጳጳሳትን ይወልዳሉ፣ ካህናትን ይወልዳሉ፣ መምህራንን ይወልዳሉ፣ የሀገር መሪዎችን ይወልዳሉ፣ ሀገር የሚከበርባቸውን ሰዎች ይወልዳሉ። በዚህ ምክንያት የዚህ ዓለም ልጆች ከብርሃን ልጆች ይልቅ ለትውልዳቸው ልባሞች ናቸው ብሎ የሚገልጠው ለዚህ ነው። የፈለገ ጻድቃንን ሰማዕታትን ብናነሳ የተገኙት ከጋብቻ ነው። እና አቡነ ተክለ ሃይማኖት የተገኙት ከጋብቻ ነው። እና አቡነ ገብረ መንፈስ ቅዱስ እና አቡነ አረጋዊ የተገኙት ከጋብቻ ነው። እመቤታችን የተገኘችው ከተቀደሰ ጋብቻ ነው ከሐናና ከኢያቄምና ስለዚህ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በስተቀር ሌላው ሁሉ ከጋብቻ የተገኘ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና ከእመቤታችን ከቅድስት ድንግል ማርያም ያለ ዘር ያለ ሩካቤ ያለ ወንድ ዘር ተወልዷል። እመቤታችን ደግሞ ከጋብቻ ተገኝታለችና ስለዚህ ጋብቻ እጅግ በጣም የከበረ ነገር ነው። ጌታም በመዋዕለ ስጋዌው በዚህ ምድር በተገለጠበት ጊዜ የዮሐንስ ወንጌል ምዕራፍ 2 ላይ ከቁጥር 1 ጀምሮ እንደምናነበው በሶስተኛው ቀን በቃና ዘገሊላ ሰርግ ተደረገ ብሎ በዚያም እናቱ ነበረች፣ ኢየሱስም ነበር፣ ደቀ መዛሙርቱም ነበሩ ብሎ ነው ወንጌላዊ ቅዱስ ዮሐንስ የሚገልጠው። እና ለምንድን ነው ጌታችን አንደኛ ተአምራት ያደረገው በዚህ ሰርግ ነው። ደግሞ ይሄ ተአምራትም አስደናቂ በጣም ትልቅ የሚባል ተአምር ነው። የመጀመሪያ ተአምር ደገኛ ተአምር እየተባለ የሚጠራ ነውና ይህንንም ተአምር ያደረገው በቃና ዘገሊላ ነው። ይሄ ብቻ ሳይሆን ስራውን የጀመረው ጌታችን በቃና ዘገሊላ በሰርግ ነው የጀመረው። ለምንድን ነው እንደዛ ያደረገው ቢባል በብሉይ ኪዳን በጋብቻ መልክ ይመጣ የነበረው ወይም ደግሞ ባልና ሚስት አንድ ሲሆኑ ቁራኝነት የሚባል ነበርና ያ ቁራኝነት ጽንሱን እንዲቆራኘው መርገም እንዲያድርበት ያደርግ ነበር። ስለዚህ ምንጩ ተበላሽቶ ነበር በብሉይ ኪዳንና ስለዚህ ጌታ ለመጀመሪያ ጊዜ ሲመጣ
ጋብቻን የባረከው ምንጩን ነው የባረከው። ምክንያቱም የሁላችንም መገኛ ጋብቻ ስለሆነ ምንጩን ንጹህ ማድረግ ቅዱስ ማድረግ ስለሚገባ በዚህ ምክንያት ጌታችን በቃና ዘገሊላ ሰርግ ተገኝቶ ጋብቻን ባርኳል። ስለዚህ ጋብቻ በጣም ትልቅ ጉዳይ እንደሆነ መታየት የቻለበት ነው። ይሄ ብቻ ሳይሆን በጋብቻው በሰርጉ የተገኙትን ሰዎች በሙሉ በሚያስደንቅ ወይን አስገርሟቸዋል። ይህም የሆነበት ምክንያት ለጋብቻ ያለን አመለካከት ከፍ እንዲል የሚጋቡ ሰዎች የተከበሩ እንደሆኑ የሚያጋቡ ሰዎችም ለጋብቻ ግድ ያላቸው ሰዎችም የተከበሩ እንደሆኑ ማሳየት የሚችልም ነው። መጋቢ ሐዲስ ኢንጂነር ነቃ ጥበብ ከፍ ያለው ስለ ስርዓተ ጋብቻ ነው በስፋት ያነሱት። ወደ ቆሞስ አባታችን ርዕሰ ሊቃውንት አባ ገብረ ኪዳን እናምራ። ፓትርያርክ፣ ጳጳስ፣ ካህን፣ ዲያቆን ማጥመድ ያለባቸው አሳ ሳይሆን ሰው ነው ይላሉ። አድምጠን እንመለስ። የፓትርያርክ፣ የጳጳስ፣ የሊቀ ጳጳስ፣ የካህን፣ የዲያቆን ስራው አሳ ሳይሆን ሰው መሰብሰብ ነው። ሰዎች ሲሰበስቡ ልማቱን ሰዎች ያመጡታል። የተጠሩበትን ዓላማ ትቶ አሳ ሊያጠምዱ የሄዱት እነ ቅዱስ ጴጥሮስ ምንም ሳያገኙ እንዳደሩ ሁሉ ካህናት ሰው ተኮር አገልግሎታቸውን ትተው ንግድ ተኮር አገልግሎት ሲጀምሩ፣ ጳጳሳት፣ ሊቃነ ጳጳሳት የክርስቶስን መንጋ በወንጌል ማጥመድ ትተው ገንዘብ ማሳደድ ሲጀምሩ የዚህ ጊዜ ባዷቸውን ይመለሳሉ ማለት ነው። ተናግሮ አለመደመጥ፣ አለመከበር፣ አለመታፈር፣ በአባትነት ግርማ ሞገስ ተቀባይነት ማጣት፣ ባዶን መመለስ የሚመጣው የክርስቶስን ወንጌል ትቶ ገንዘብ ማሳደድ ሲጀመር ነው። ዋናው የክህነትና የመንፈሳዊ ጉባኤ ዓላማ በጎችን ማጥመድ ነው። ምን አለ? ዝቁሂ ነቅ ወይኑሂ ታጎል፣ ረዋቱም ይሰነጠቃል ወይንም ይፈሳል እንዳለው ገንዘቡም አይገኝም ወይም የሚያጠፋ ገንዘብ ነው፣ ጽድቁም አይገኝም። ስለዚህ ሁሉንም ማጣት ይመጣል። ጌታ ያላቸውን ትተው አሳ ጎተቱ፣ አሳውንም ማጡ። ካህናት፣ ዲያቆናት፣ ጳጳሳት፣ ሊቃነ ጳጳሳት፣ መነኮሳት የተጠሩበትን ዓላማ ትተው ንግድ ሲጀምሩ የማታ ማታ ገንዘቡንም ያጡታል፣ ክርስቶስንም ያጡታል። የመጀመሪያ ስራ ግን ሰው ተኮር እቅድ ማቀድ ነው እና ዛሬም በቅድስት ቤተክርስቲያናችን ለውጥ እንዲመጣ ቤተክርስቲያናችን ካለባት ጽኑ መከራ በክርስቶስ መስቀል ተጠብቃ በእግሯ እንድትቆም ካስፈለገ ከንግድ ይልቅ ሰውን ማስቀደም የወንጌል ዓላማ ነው። ጌታ እነዚህን አባቶቻችን ሐዋርያትና ያረመ ዛሬ መታረም ያለብን ይሄ ነው። አብያተ ክርስቲያናት ወደ ቀጣይ መረጃችን እናምራለን። ወደ ጋዜጠኛ ቴዎድሮስ እናምራ። አገልጋይ እንግዲህ የነበረ በፕሮቴስታንት ቤተ እምነት የነበረ እንደሆነ መረጃዎቻችን ይጠቁማሉ። አሁን ጸበል ነው እዛ ሆኖ እንግዲህ የተለያዩ መረጃዎችን እያጋራ ይገኛል እና በዛ ቤት የነበረውንና አሁን እግዚአብሔር ይመስገን በጸበል ያለውን ቆይታ እስቲ በተወሰነ እናስደምጣቸው። ቴዎድሮስን እናውቀዋለን። ቴዎድሮስን ተከታትለን እንመለስ። መንፈሳዊ አባቴ የመጀመሪያው የቴዲ ሾው የክብር እንግዳይ ነው። ነገርኩት ነገር የውስጥ ጭንቀት ሰምቲንግ ወይም ስትረስ። አሁን ያለሁት ጸበል ነው። ብዙ ጊዜ ከቤተ ክርስቲያን ከቅዱስ ቤተ ክርስቲያን ርቄ ቆይቻለሁ። ሰላም ጤና ይስጥልኝ። የተከበራችሁ በትናንትናው ዕለት ማለዳ እጅግ አሳዛኝ ዜና በማህበራዊ ሚዲያ ተሰራጨ። በጌታ ወንድማችን የነበረ ሲያገለግለን የምናውቀው ያለግላጋ መልከ መልካም አመለሸጋ ጌታን የሚወድ ወጣት ጸበል ቦታ ነኝ ደና አይደለሁም ታመም ያለው ድረሱልኝ ብሎ ያ የሚያምር መልኩ ጠፍቶ ያ አስደሳች ወዘናው ወይቦ በብዙ ተጎሳቁሎ በብዙ ሐዘንና ህመም ውስጥ ብዙዎችን ያሳዘነ ቪዲዮ ለቀቀ። ያላችሁ መጠን እገዛችሁን እፈልጋለሁ። እኔ ካለሁበት ነገር እግዚአብሔር እንደሚያወጣኝ እንደሚያድነኝ ያውቃለሁ፣ አምናለሁ። እዚህ ቆያለሁ። ጸበል ቦታ ላይ ቆይቼ ለመጸበል
ነው የወሰንኩት። ይህ ዜና እጅግ ብዙዎችን ያሳዘነ ክስተት ነበር። ለመሆኑ ቴዎድሮስ ካሳሁን ወይም ቴዲ ማን ነው? ከቤተ ክርስቲያን ርቆ እምነቱን ቀይሮ ጸበል ሄደው ስለምንድን ነው? ቴዲ ድንቅ ሰው፣ ሕፃን አዋቂውን አክባሪ፣ እግዚአብሔርን የሚፈራ ተወዳጅ ሰው መሆኑንም በቅርበት አወቅኩኝ። በዛ ዘመን ቴዲ ስራውን እየሰራ በክብረ ሕይወት ቤተ ክርስቲያን እያገለገለ እያለ በክራይስት ጂሰስ ቤተ ክርስቲያን ባለቤትነት የሚተዳደር CJTV የተሰኘ ቴሌቪዥን ቻናል ተከፈተ። ቲቪው ተከፍቶ ከፍተኛ ተደራሽነት እያገኘ ሲመጣ ቴዲ ሾው የተሰኘ የተለያዩ አገልጋዮች እየተጋበዙ የህይወት ልምዳቸውን የአገልግሎት ህይወታቸውን በአጠቃላይ ያለፉበትን የህይወቱ ውጣ ውረድ የሚያካፈሉበት ለየት ያለ አቀራረብ የነበረው ቴዲ ሾው በCJTV ላይ ጀመረ። የተለያዩ አገልጋዮችን እየጋበዘ ብዙዎች የተባረኩባቸውን ፕሮግራሞችም ማቅረብ ጀመረ። በዚህም በአማኙ ማህበረሰብ ቴዲ በዚህ መሃል ደግሞ የፋና ላምሮት የድምፃውያን ውድድርን መዳኘት ጀመረ። በዚህ ጊዜ ነበር አይነት ነገሮች I'm a software engineer at Amazon and I learned how to code on YouTube. ተደጋጋሚ ያደርግ ነበርና በስራዎቼ ላይም መልእክቶችን ተመልክቶ ማወቅ ይቻላል። ቴዲ በዚህ ያለበትን ሁኔታ ባጋራበት አጭር ቪዲዮ ላይ ጸበል እንደሚገኝ ወደ እናት ቤተክርስቲያን እንደተመለሰ ተናግሯል። እና በተለያየ ጊዜ የተለያዩ ስራዎችን ለመስራት እየሞከርኩ ነበረ። ግን ያው እንደምታውቁት በጣም ተከታታይነት የሌለው ብቅ ጥልቅ ጠፋ መጣ አይነት ነገር ውስጥ ነበር የነበርኩት። ያም በኋላ ላይ አሁን ሪሰንትሊ እየተረዳሁት እንዳለሁት ያለ ምክንያት የሆነ ነገር አልነበረም። ምንድነው የሆነው ነገር? ያው ብዙ ጊዜ ለሰው ያልነገርኩት ነገር የውስጥ ጭንቀት ሰምቲንግ ወይም ስትረስ አይነት ነገር ነበረብኝና ከምን እንደሚመጣ ግን እርግጠኛ አይደለሁም። በተለያየ ቦታ ላይ በምሰራበትም ሰዓት ድንገት ሳልናገር እያቋረጥኩ መውጣባቸው ጊዜያቶች ነበሩ። ከነዛም ውስጥ አንዱ በፊት ለፊት የሚታዩ ቴሌቪዥኖች ላይም የተከሰተ ነገር ነው። ምንም እንትን ሳይደረግ ስራውን ትቶ የመጥፋት አይነት ነገር በተደጋጋሚ ራስን አይዞሌት ማድረግ እነዛ አይነት ነገሮች ተደጋጋሚ ያደርግ ነበርና በስራዎቼ ላይም እንደምታዩት የተለያዩ ነገሮችን ሞክራለሁ። ከዛ ደግሞ ብዙ አይቀጥሉም። እነዛም በውስጥ ያሉ የተለያዩ የሚሰሙኝ የነበሩ ነገሮች ነበሩ። እነዛን ነገሮች ሶልቭ ለማድረግ መፍትሄ ለመስጠት የተለያዩ አይነት ነገሮችን ሞክሬያለሁ። ያን በአካልም በስነ ልቦናም ጠንካራ የሆነን ሰው እንዲህ ተሰብሮ መመልከት፣ ያን ሮጦ የማይጠግብ ወጣት ተኮራምቶ ማየት በእጅጉ ልብ የሚሰብር በእጅጉ የሚያሳዝን ነገር ሆኖብኛል። ዜናው እንኳን ለእኛ በአካል ለምናውቀው በቲቪ በፋና ላምሮትና በቴሌቪዥን ለሚያውቁት ሰዎች በእጅጉ አስደንጋጭና አሳዛኝ እንደሆነ መመልከት ይቻላል። እንግዲህ ያው መጀመሪያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ የነበረ ከዛ ወደ ፕሮቴስታንቱ ቤተ እምነት ገብቶ የፕሮቴስታንት ላይ በጋዜጠኝነት ሙያ የሚያገለግል ከዛ ወጥቶ የፋና ላምሮት እንዲሁም በኢቢኤስና በተለያዩ ፕሮግራሞች ላይ ደግሞ በቲቪ ስቴሽኖች ላይ ሲሰራ ነበረ። አሁን ደግሞ ተመልሶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሆኖ ወደዛ ሄዶ ጸበልና ሌሎች የቤተክርስቲያን አገልግሎቶች ላይ ያለ ሰው ነው። አሁን ራሱን እያከመ የሚገኝ ሰው ነው። ጨርሶ እግዚአብሔር ይማረው፣ እግዚአብሔር ጨርሶ ይጠብቀው የሚል መልእክት ለማስተላለፍ እንወዳለን። የመጨረሻችን እናድርግ። ወንድማችን ሚኮ ለዮናታን የሰጠው መልስ። ኦርቶዶክሲያን ዛሬ ፈልጋቸዋለሁ። ሁላችሁም አቅም ስጡት፣ ሼር አድርጉት፣ እስከ መጨረሻው ተመልከቱ፣ አዳምጡት። ያመነ የተጠመቀ ይድናል ይላሉ እነሱ። ሳያምኑ ተጠምቀው ሳያምኑ እኮ ነው የተጠመቁት። ያመነ የተጠመቀ ይድናል ይለዋል። በምንድን ነው ያመንከው? ያመነ የተጠመቀ ይድናል። እሺ ምን ብለን ያመንከው? ሰውዬ እየካደ ያለው የማርቆስ ወንጌል ምዕራፍ 16 ከቁጥር 16 ላይ ያለው ያመነም የተጠመቀም ይድናል ያላመነ ይፈረድበታል የሚለውን የእግዚአብሔርን ቃል እየካደ ነው የሚገኘው። አመነም የተጠመቀም ነው የሚለው ቃሉ። ሲቀጥል ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ሳይሆን የእግዚአብሔር ቃል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምረው ደግሞ የእግዚአብሔር ቃልን ነው የምታስተምረው። ሲቀጥል ህፃናት እንዴት ይጠመቃሉ ካልክ ከብርሃን የተወለደው ብርሃን ማን ነው? ኢየሱስ ክርስቶስ የእግዚአብሔር አብ ልጅ። ከእውነተኛ አምላክ የተወለደው እውነተኛ አምላክ ማን ነው? ወልደ እግዚአብሔር ከድንግል ማርያም የተወለደው ኢየሱስ ክርስቶስ ነው። አየህ፣ ከብርሃን የተወለደው ብርሃን ከሆነ ከእውነተኛ አምላክ የተወለደው እውነተኛ አምላክ ከሆነ እኔ ክርስቲያን ከሆንኩኝ ከክርስቲያን የተወለደው ማን እንደሚሆነው ክርስቲያን ነው የሚሆነው። አየህ አይደለ? እኔ የክርስቶስ ተከታይ ነኝ፣ ልጄም የክርስቶስ ተከታይ ነው መሆን ያለበት።
እኔ የምወልደው ልጅም አስጠምቄ የክርስቶስ ተከታይ አድርጓለሁ እንጂ ደግሞ መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ ብታነባው ኒቆዲሞስና ጌታችን መድኃኒታችን ኢየሱስ ክርስቶስ የነበራቸውን ኮንቨርሴሽን ያያል። ከዋና ከመንፈስ ቅዱስ ዳግም ካልተወለደ በስተቀር የእግዚአብሔርን መንግስት ሊያይ አይችልም ይላል ቃሉ ራሱ ዮሐንስ ወንጌል ምዕራፍ 3 ከቁጥር 3 አካባቢ ብታነቡት ማለት ነው። ስለዚህ ህፃናት የሚጠመቁት ንጹህ ወረቀቶች ናቸው። ካስጠመቅናቸው በኋላ ምን አላቸው? ክርስትና አባት አላቸው ማለት ነው። ያ ክርስትና አባት ልብስ የሚገዛላቸው ወይ ገንዘብ የሚሰጣቸው ሳይሆን የእግዚአብሔርን ቃል በቃል እያስተማረ ትክክለኛ ክርስቲያን የሚያደርግ ልጆችን ይፈጥራል ማለት ነው። ለዚህ ነው ክርስትና አባት ማለት። ስለዚህ ልጆች ንጹህ ወረቀቶች ናቸው፣ ካንተ በላይ ንጹህ ናቸውና መጀመሪያም ሲወለዱ ከዋና ከመንፈስ ዳግም ካልተወለዱ የእግዚአብሔር መንግስት ሊያዩ ስለማይችሉ ይጠመቁና ይማራሉ። ትክክለኛ የክርስቲያን ልጅ ይሆናሉ፣ ልክ እንደኔ ማለት ነው። የተወዳቸው የሰዎቻችን የዛሬ መረጃዎቻችን ይህን ይመስላሉ። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የእኛም ነው። ክብር ምስጋና ለአብ፣ ክብር ምስጋና ለወልድ፣ ክብር ምስጋና ለመንፈስ ቅዱስ አንድ አምላክ አሜን።